ዛሬ ደግሞ የምናየው እስቲ ፊደል አሰራሩ እናያለን። ዲን እንስራት። መጀመሪያ እዚህ ላይን እንመጣና ፊሉን ኤክስ አድርገን ስትሮኩን ደስ ያለን ከለር ሰጠነው። እኔ ጥቁር ነው የሰጠሁት። እዛ አንድ መስመር በመጎተት ሺፍትን መያዝ፣ ያን መስመር ዱፕሊኬት አልተን ይዘን ጎትተን ዱፕሊኬት እናደርገዋለን። ኮንትሮል ዲ ስንለው ይደገማል 3 4 5። ከዛ በኋላ ይሄን ሁሉንም እንመርጥና ግሩፕ እንላለን። ከዛ በኋላ ኤዲት ኮፒ ኤዲት ፔስት ኢን ፕሌስ እንላለን። ከዛ ሺፍትን ይዘን ስናዞረው በአንግል ነው የሚዞርልን። ከዛ በኋላ እዚህ በኩል ያሉት ብዙ አስፈላጊ አይደሉም፣ እንቀንሰዋለን። ዋናው የተላለፉበት መስመር ነው ወሳኝ። ከዛ ሴሌክት አድርገን ከዛ ክብ ላይ በመሄድ ባዶ ቦታውን እንካውና ክብ ላይ በመሄድ shift እና አልተን ይዘን እንጎትታለን። ከዛ አቀርብና ይሄ ከመስመሩ መውጣቱ ወይ መግባቱን ቼክ አደርጋለሁ። ይሄ ጥቅሙ ምንድነው? በኋላ ስንሰራ ማለት ነው ቅርጹን ያበላሽብናል ማለት ነው። ኤዲት ኮፒ ኤዲት ፔስት ኢን ፕሌስ እንላለን። ክቡን shift እና አልት ይዘን አንድ ወደ ላይ እንሄዳለን። ቼክ ይደረግ ሁሉም ቦታ አንግሉን አራቱም ማለት ነው። ከዛ ሁሉንም እንመርጣለን። ሼፕ ቢልደር ላይ እንሄዳለን። ቀለሙን ስዊች እናደርገዋለን፣ እንገለብጠዋለን ማለት ነው። ፊሉ ጥቁር ይሁን ስትሮኩ ደግሞ ባዶ ይሁን ማለት ነው። ከዛ እዚህ ጋር እንመጣና እንቀባለን። አለመሳሳታችንን አሁን የቀደሙን ቼክ ለማድረግ እዚህ ጋር ስናቀርብ የሶስት ሲጋራው ችግር አለበት ማለት ነው። ይሄ መጀመሪያው ክብ ነው ችግር ነው ማለት ነው። ይሄው እዚህ ጋር እንመጣለን። እሺ ከዛ እስቲ ተልከው ከዛ ሁሉንም ሴሌክት አድርጌ ቀለም እቀባለሁ። አንተ አትጩ። ከዛ ኮንትሮል መያዝ ነው። ይሄን ከሰራን በኋላ ባዶ ቦታ እንነካለን፣ ጥቁሩ መልሰን እንነካለን። ኮንትሮል እንይዝና እነዚህ ነጥቦች ይመጣሉ። እነዚህ ነጥቦች እዚህ ደብል ምናምን ከመጡ ወይ ካልመጡ የዚህ የክቡ ችግር ነው። ጫፉን ነክቼ ወደ ላይ ይሄን ነክቼ ወደ ላይ አደርገዋለሁ። ከዛ በኋላ ከመስመሩ እዚህ አልፌ እቺን ሰራታለሁ። ከዛ በኋላ ሴሌክት አደረኩት ሁሉንም። ቀለም መቀበል ሄድና ገለብጥና ቀለሙን ግሬ እናደርገዋለን ሁለተኛውን። ከዛ ከዚህ ጀምረን ወደዚህ ድረስ እንቀባለን ማለት ነው። አንዳንዴ ቀለም ከሾለከ ሁለቱ መስመሮች አልተላለፉም ማለት ነው። ከዛ በኋላ አንዴ ሴሌክት መርጠዋለሁ ጥቁሩን ሺፍትን ይዤ ግሪኑን መርጥና ኤዲት ከተለዋለሁ። እዛ ይሄንን አጠፋዋለሁ። ኤዲት ፔስት ኢን ፕሌስ እለዋለሁ። እዛ እንዲህ ይመጣልኛል። እንዲህ ከመጣ በኋላ ይሄንን እዚች ግራዲያንት ላይ ሄድና አንድ ቀለም ሰጠዋለሁ ደስ ያለኝን እመርጥለታለሁ ማለት ነው። ሁለተኛውን እዚህ ሄድና ብላክ ኤንድ ዋይት መርጥና እዚህ ጋር መሀከል ላይ አረጋታለሁ። እቺን አልቲጂ ደግሞ ጥቁሯን ደብል አረጋታለሁ። ከዛ በኋላ እዚህ ጋር ያለው ደግሞ አካባቢውን ቅርጹን ምናምን ነው። እቺን ዞር አረጋትና ሴሌክት እናደርጋለን። እዚህ መተን ኤክስ እናደርጋለን ማለት ነው።